እስኪ እችን እህታችንን እንዲያው ሰምተናት ቪዲዮውን እንመለስ ወደኛ ደግሞ ማለት ነው። ሱብሃንአላህ ሲሆን ለወርቁ የተረዋ ለእኛ ሀገር ሀብታም ወይ ለወልደ ጊዮርጊስ ብታደርሱልኝ እኔን አንድ ካንሰር ታማሚ እህታችሁ ነኝ ሲሆን ታክም የብድን አለዛ ባልዲን ራሱ እስከምሞት ምን ልብላ ብዬ ባልጨንቅ እና እንደዛ ልብላችሁ ወዲ ሀገሬ ልጅ ወይ የጠፋሁት አሞኝም ነው። ቤትም ያለሁበት ቤት አምብሎ ሸርብቶ ልክ እንደ እንጀራ ሸርብቶ ዙሪያውን ፌስታል አልብሼ ምናምን። አሁን እስኪ እንግዲህ ሻሊል እንደው ብዬ ነው ያለሁት። እንግዲህ ካልሆነ ደግሞ የማይሆን ከሆነ ያው እንግዲህ ሀገሬ የምሄድበት መሳፈሪያ ስጡኝ እና ሁሉንም ትቼ እዛ ውጭ ቁጭ እላለሁ ነው የምላችሁ። አጂብ ነው። መከራን መከራ ይበልጣን የሚባለው ሀገራችን ሀሰት አይደለም ማለት ነው። ወሬ ሲያወሩ እንደ ህትረት ገጠም ሲገጥሙ እንደ አባባልና እንትን ይመስለን ነበረ፣ ግን አይተው ነው እናቶቻችን አባቶቻችን የሚናገሩት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ በያላችሁበት ብዙ ትትርፍ ይበልልኝ። እኔ አልሐምዱሊላህ ረብል ዓለሚን ሰላም ነኝ። የእናንተም ሰላም ይብዛ። ዛሬ ደግሞ ለየት ባለ አዲስ ቪዲዮ መጥቻለሁኝ። ኢንሻአላህ ቪዲዮውን ላይክ ሼር አድርጉልኝ ውድ ቤተሰቦች። እንዲሁም አዲስ የምትመጡ ደግሞ ሰብስክራይብ እያደረጋችሁ የደወል ምልክቷን መንካታችሁን አትርሱ። እንዲሁም ልብስ ጀምሬያለሁ፣ አበረታቱኝ ማለት ነው፣ አይከፈልበትም። ኢንሻአላህ ወደ ዋናው ርዕሴ ስሄድ እንግዲህ እህታችን ፋጡማ ታቋታላችሁ። በአረብ ሀገር ነበር የኖረችው እንደኛው ለ20 አመት ለ18 ለ19 ለ15 አመት ነው እንግዲህ የምንኖረው አብዛኛዎቻችን ማለት ነው፣ የታወቀ ነው። እና እህታችን ከ20 አመት ያላነሰ አረብ ሀገር ሰርታለች። ግን ያው በህመም የተነሳ ባጋጠማት ህመም ሀገሯ ለመግባት በቃ አልሐምዱሊላህ። አሁን ላይ መጀመሪያ ላይ ያለበት ሁኔታ በጣም ከባድ ነበረ። ያው አንዳንድ ኸይር ወዳድ እህቶቻችን ወንድሞቻችን በረዷት መሰረት ታክማ ነበረ። አሁን ላይ ደግሞ አሟታን። በዛ ላይ የምትኖርበት ቤት የላትም፣ ልጆች አሏት። እኔ እንጃ የእውነት ለመናገር በጣም ነው ልቤ የተሰበረው፣ ልቤ ደማው ማለት ነው። እኛ የአረብ ሀገር እህቶች የአረብ ሀገር ሴቶች በቃ ለኛ ለራሳችን አይደለም የምንኖረው፣ ሁልጊዜ ለሰው ነው የምንኖረው ማለት ነው። ሁልጊዜም ለሰው ግን በቃ ሀምናየው ሀምናልፈው ያልፉት እያየነ ብንማር ምን አለ ማለት። የሰው ልጅ እንደዚህ ታሙ እንኳ እስከሚሞት ድረስ የሚቀመጥበት አጥቶ በሸተተ ቤት በገማ ቤት እንደ እንጀራ በሸበተ ቤት ተቀምጣ ለዛውም የቤት ኪራይ የምትከፍለው አጥታ እንደዚህ እየተሰቃየ እያነባይ ትገኛለች ማለት ነው። ያን እንዳለ ሆኖ እኔ እንጃ በጣም ማድሪ ምንም ብዬ እንደማወራ ራሱ ግራ ይገባኛል ማለት ነው። ጠይብ እኒህ ልጆች እሺ በአረብ ሀገር ሆና ለ20 አመትም ለ15 አመትም ልጆችን ቤተሰቤን ይዤ ነው የኖርኩት አለ እህታችን። ይሄንን ካለች አሁን ምሳሌ እቺ ልጅ ታመመች፣ እንደዚህ ከዚህ ደረጃ ደረሰች፣ ባልዮ ምን ይሰራል ነው የኔ ጥያቄ የሆነብኝ። እሺ ሁልጊዜ በሚዲያ ልመና፣ ሁልጊዜ በሚዲያ ተለምኖ፣ ሁልጊዜ ሚዲያውም እኮ ይሰለቻል። የመዲያም ቅመሞች እኛውን እና ሀረብ ቤት ሰርተነ ሽንት ቤት አጥበነ ያረብ ሽንት ጠርገነ ያረብ ጠርገነ ነው የምንረዳው። የምናገኛት 100 ሪያል 50 ሪያል ብለንም የምንረዳው እኛውን እንጂ ሌላው ሰው አይደለም። አሁን ላይ ደግሞ ተረጁ በስተዋን እርዱኙ ባው በስተዋን። ያው ማሻአላ ብዙ ወንድሞቻችን አሁን ላይ በቻሌንጅም የተነሳ እየተረዱ ብዙ ነገር እየሆኑ ነው ማለት ነው። እና ደግሞ አንዳንድ ሰዎች ቻሌንጅ የምትሰጡ ሰዎች እንደዚህ ለታመሙ የሚበሉት ለተቸገሩት ልጆቻቸውን የሚያበሉ ለተቸገሩት ቻሌንጅ ብትሰጧቸው ለጤነኛ ሰርቶ ለሚበላ ለጉልበተኛ ቻሌንጅ ከምትሰጡ እንደነዚህ ላሉ ብትሰጧቸው የተሻለ ነው ብዬ አምናለሁ። እና ምን ለማለት ፈልጌ ነው እኔ የሚገርመኝ ባልየው የቀን የሚስራ የሰዓት የሚስራ ሊስትሮ የሚጥረግ ለምንድን ነው ልጆቹን ጠይብ የማያበላው? ልጆቹን እሺ እሷ ታማለች፣ ከታመመኝ እናት አባት ካላት ቤተሰብ ካላት አልችልም ካለ እሷን ከቤተሰቦቿ ወሰዲያትና ልጆቹን ያስተዳድር እንዴ። የኢትዮጵያ ባለው ቆይ ምንድን ነው የምትሰሩት?
በቃ እኛ ወልዴንም አሳድገንም የሚዳሩትንም ድረንም እናንተንም ተሸክመን ሁልጊዜ እንደዚህ ሆኖ እስከመቼ እንዴ? አራሸም ነው ወላሂ በጣም ይከብዳል። ሚስት ስትታመም ባል ካላስታመመ ሚስት ስትሰራ የነበረ በሰው ሀገር በውጭ ሀገር ሄዳ እየሰራች ስታበላ የነበረ ባሏንም ቤቷንም ቤተሰቧንም ልጆቿንም ቀጥ አርጋ ይዛ የነበረ እህት እንደዚህ ስትታመም ከሰው እጅ ስትወድቅ ባል ቢሻው በሰው ሀገር የሚሄድ ቢሻው የቀን የሚቀጠር ቢሻው ሊስትሮ የሚጥረቅ خلاص እንደ ቤቱ ለምንድን ነው እንደዚህ የምትበላው አጥታ ለልጆቿ የምታበላው አጥታ እስከምታለቅስ እስከምታነባ እሱም አብሮ ቁጭ ብሎ ከዛ እሷን ሚዲያ ላይ ወጥተሽ ለምኝ እያለ አንዲት ተራ ምስኪን ሴት የካንሰር ታማሚ ወጥታ እየለመነች ሚዲያ ላይ እሷ የለመነችውን እሱም አብሮ ቁጭ ብሎ ይበላል። ይሄ ምን ማለት ነው? ወላሂ ላዝም እኔ በጣም ነው ውስጥ የተሰማው ማለት ነው። ማለት እሷ እንዳለችውና ምስኪን ስትረዳም ከርማለች። አንዳንድ ሰዎችም እንዲሁ ያናድዷታን ታለቅሳለች። እንረዳሻለን ብለው የተላከላትንም የከዷትም አሉ። እናጫውትሻለን ጌም ብለው የሚያሞኟት አሉ። በዛ እየተናደደ አሁን ላይ በጣም ተበሳቁላለች። ባለፈው አሁን ደህና ነበረች። አሁን ላይ በጣም ጠንቶባታል። አንደኛ ይሄ በሽታ ደግሞ ያለበት ምግብ ይፈልጋል፣ የተለያየ ነገር ንጽህና ይፈልጋል፣ ብዙ ነገር አለ። እኔ ምክንያቱም ይሄንን በሽታ የሴትዮ እናት የሰውዬ እናት ታማ ስላየሁት ማለት ነው። አላህ ይዘንላትና ዛሬ ወደ አኺራ ሄዳለች። ግን እኔን የገረመኝ ባልየው ነው። ባልየው ጠይብ ሀዲ አንስቶ እንግዲህ ወደ አፏን ቆየች ከሀዲ ጀምሮ ግን ሁሉ ጊዜ በዩቲዩብ ስለምን ነው ማያት፣ ሁሉ ጊዜ በቲክቶክ ስለምን ነው ማያት እነ ሳሪ ጋር እነ ሀቡ ጋር ብዙ ሰጣ ገባ ገብታለች በቲክቶክ ራሱ ማለት ነው። ያኔ አልብለሻን አላልሽም ተረድቻለሁ አልተረዳሁም የሚለው ማለት ነው። እና ለዚህ ያልሆነ ባል ለዚህ ለልጆቹ ያልሆነ ነገጣት ይችል ልጅ እኮ በቃ እንደዚህ ነው እንዲያለች አላህ Subhanahu Wa Ta'ala የቀደረው ለታ ወደ አኺራ መሄዱ አይቀርም፣ መሞት አይቀርም። እሱ ነው እስካላት ድረስ ነው የምትጠብቀው። ያቺው ቀንጥቧ ቀኗ እስከደረሰ ድረስ ነው የምትጠብቀው። ግን እስከዛ ድረስ ይሄ ሰውዬ ልጆቹን ሰርቶ የምንም ይስራ ኬሻ የሚሸከም ምንም ይሸከም ከስ ልጆቹን ለምንድን ነው የማያበላው? ይሄ ነገር እኮ በየሁላችንም ቤት ይዞራል፣ በየሁላችንም ቤት አለ ማለት ነው። ምክንያቱም ነገጧትን የሚያውነኝ ነግበኔ ነው እና በቃ ዝም ብለው እነሱ ለኛ ሸክም የወንድ ሸክም ምን ይሰራሉ? የባል ሸክም ለምንድን ነው የተገባው? ባል ያስተዳድራል ነበርም እንዴ? በጤናዋ አስተሽ ሰርታ አስተዳደረችው፣ ሰርታ ልጆቿን ከዚህ ደረጃ ደረሰ። አሁን ደግሞ ልጆቿ የሚበሉት አጥተው ለልጆች የምሰጣቸው አጣው። እባካችሁ ለትልልቅ ባለሚዲያዎች አድርሱልኝ፣ ለሀገራችን ሀብታሞች አድርሱልኝ፣ ለነወርቅ አይተ ነው እንዲሁም ለነገብረ ጊዮርጊስ አድርሱልኝ እያለኝ ነው። እሺ ሁላችንም ሼር አድርገን እናደርስላት፣ ችግር የለውም። ግን የሰው ልጅ በእርዳታ ሁሉ ጊዜ እንዴት ብሎ ነው ተረድቶ ሁሌ የሚኖረው? እሷ ብቻዋን ብትሆን ማለሽ ወይም ደግሞ ሰውየው የለም ተብሎ ወይ ሞቶባታን ተብሎ የቲም ይዛለች ተብሎ ወይም ደግሞ خلاص ፈተቷታን ትቷትሯን ልጅ አስይዞ ተብሎ ሚዲያ ላይ ወጥታ ስትለምን ሰው ያዝንላታን፣ ሰው እንትን ይላታል። ይቺ ልጅ ግን ሰው እየተሰላቻት ነው። ሁሉ ጊዜ ወጥታ ስለምን እሷ ዜማዋ ነው እየተባለኝ ነው። አንዳንድ ሰው እንደ ያለመታደል ሆኖ የእርዳታ እንትን የለውም። አንዳንዱ ሰው ደግሞ የእርዳታ እንትን አለው ይረዳል ማለት ነው። ሳያስበው ሳይጠብቀው በጣም በብዙ ነገር ይረዳሉ ማለት ነው። ይቺ ልጅ በእርግጥ የምትረዳ ናት። ግን ባልዮ ምን ይሰራል? ለልጆቹ ለምን አይሆንም? እሷን ይተዋት፣ እሷን ሚዲያ ይርዳት፣ ሰው ይርዳት፣ እንደሷ ወይ መዲያም ቅመሞች ይርዷት። እሱ ለልጆቹ ለምንድን ነው የማይሆነው? እሷ ለምን አሁን እሱ አብሮ ሊበላ ነው? እሱ ጤነኛ ነው፣ ወደ ጉልበት ይዞ ደህነኛ ነው። ሚዲያ ላይ አንዳንድ ጊዜ እየመጣ በፊት አሁን ደህና መሆን ጀመራ ሳለ እየመጣ ይታነዋል። ለምንድን ነው የማይሰራው? እኔ ራሱ ወላሂ አንድ ቀን ኮሜንት ጽፌ የማላውቀው በፌመሶች በሷ ቤት ዛሬ ኮሜንት ጽፌ ያለው ሾርት ቪዲዮ በለቀቃቸው ማለት ነው። ምን ይሰራን ተጎልቶ? ለናሙና ነው እንዴ የተቀመጠው ወንድየው?
ወላሂ ላዝም በጣም ነው የሚያመው። እንደው ሁልጊዜ ለማኝ ናቸው። ሁልጊዜ የመዲያም ቅመሞች ሰርተን ሄደንም ለማኝ እዚህውም ሆነን ለማኝ በቃ ሰርተን ለራሳችን አንሆንም ለማንም ነው የምንኖረው ማለት ነው። እና ወላሂ በጣም ስለተሰማኝ ነው እህታችንን ሸር እያረግን ለትልልቅ ለሀብታሞችና ድርስላት ይርዷት። አላህ ይርዳት። ደግሞ አላህ ይረዳው ይበልጣል። ሰው ከሚረዳው አላህ ይረዳው ይበልጣል። በጣም ስሜታዊ ሆኛለሁ። የምር ወንዶቹ ናቸው ያናደዱኝ። የኢትዮጵያ ወንዶች በዚህ ልክ ናቸው ማለት ነው። ልጅ እኛው አሳድገን እኛው ወልደን እኛው መከራችንን አይተን፣ ስለዚህ ለዛ ነው የተሰማኝ። ፈጣሪ ልቦና ይስጣቸው። እኛንም ደግሞ አላህ ሱብሃነሁ ወተዓላ ሙሉ ጤናችንን ሰጥቶ በሀገራችን ያልገባነውንም በሀገራችን በሰላም ያስገባን። እንዲህ ሙሉ ጤናችንን እንደያዝነ ከሰው ፊት ሳንጠብቅ ሞታችንን ያቀርብልን እያልኩኝ የዛሬው ቪዲዮ በዚህ ያበቃል። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ ማድረጋችሁን አትርሱ።